በዚህ ልክ እናንተ ለምንድን ነው ልጅቷ የምታሰቃዩት? አንገት እንድደፋላችሁ ነው? አንገት አደፋም። እሷ ጠንካራ ናት፣ ጎበዝ ናት። መቼም አንገት አደፋላችሁ። ሐሳባችሁ አንገት እንድትደፋ ነው። አደፋላችሁ። እሷ ደግሞ በቃ ሁሌም ጠንካራ መሆን ነው የምትፈልገው። አሁን ላይ እኛም እየተጠራጠርናችሁ ነው፣ እናንተ በዙሪያው ያላችሁ ማለት ነው። ምክንያቱም ሚስት እንደዚህ አታረግም። ለምን ስትል ነው እንደዚህ የምታረገው? አፍዛ ለማስቀመጥ አታረግም። ይሄ እንደውም የእናንተ እጅ ሳይኖርበት አይቀርም። ይኖርበታልን ብዬ ነው የማስበው። ምክንያቱም ሩታ ናት ሩታ ስላለ ብቻ ሩታ ናት። ዳኒ አንተ ነህ ብትባል ደስ ይልሃል? አይልም። ሄርሜላ ብትባይ ደስ ይልሻል? አይልም። በቃ እውነትም እንዳለ ዴቭ ልቆራርጡት ነው እንዴ ለሁለት? የትኛው ይስማ? ይሄኛው ይስማ? ይሄኛው የእናንተ ጩኸት ይበል? የወንድሞቹ የእህቶቹ ጩኸት ይበል? የትኛው ነው ያዳምጥ እንዴ? ልጅ እኮ ሊረጋጋ ይገባዋል። አላረጋጋችሁትም እኮ ማናችሁም እያረጋጋችሁት አይደለም፣ ሁላችሁ ማለት ነው። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ዝዝት ይበልልን የኛ ምርጥ ውድ ቤተሰብ፣ እወዳችኋለሁ። ደህና ናችኋ? እና ዛሬ ደግሞ ያው እንደተለመደው ያው በአንዳንድ ሀሳብ መጥቼላችኋለሁ። ያው አዲስ ነገር የለም፣ እንደምታውቁት ነው። ምንድነው ማለት እንፈልገው ማለት ሄርሜላ ማለት በዚህ ልክ በቃ ማለት ወሰድሽው አይደል? ልጁ መልሰሽ አመጣሽው። ግን አምጥተሽው ምን እያደረግሽ እንዳለሽ ራስሽ ታውቂያለሽ። ስለዚህ እሷን የሆነ ነገር አስነክታው ነው እንደዚህ ነው አላችሁ አይደል? እሺ አሁን ሄርሜላ ከሄርሜላ ጋር ማታ ቪዲዮ እያየው ነበር። እንደውም አልሰራም ብዬ ነበር እኔ ሰሞኑን ራሱ እየሰራው አይደለም፣ እየደበረኝ ማለት ነው። ምክንያቱም በጣም የሆነ ሲብስብኝ ነው አሁን ራሱ መናገር የፈለኩት እንጂ ለመስራትም ሀሳብ ምኑም አልነበረኝም። ግን እንደዛ ሆና ድጋሚ አብርሃም ከሄርሜላ ጋር ነው መሆን የምፈልገው እያለ ነበር። ማታ እያየሁት ነበር። እንደዛ ሲሆን ደግሞ እሺ ለምን ለሄርሜላ ደግሞ ለምን የሆነ ነገር አሰርታባት ነው? ለምን አላላችሁ? ለምን የሩታ ጊዜ ብቻ በረታችሁ? ሩታ ብቻ ናት እንደዚህ አይነት ነገር ብታሰራው ልትሆን የምትችለው በቃ እሷ ብቻ ናት እንዴ? ለምንድን ነው ወደ አይምሯችሁ ማትመለሱት? ለምን አንዳንዴ ሰው ያላችሁ ነገር ብቻ ነው እየተመራችሁ ያላችሁት? ወይም ደግሞ እያያችሁም ሊሆን ይችላል። አላመመውም አይደለም፣ አሞታል፣ በቃ እናውቃለን። ግን በዚህ ልክ ደግሞ ሩታን መናገር አትችሉም እናንተ። ምክንያቱም ሄርሜላ አንዴ ወደዚህ አንዴ ወደዛ ምንድነው ልገነጥሉት ነው እንዴ ለሁለት ልጁን? እንዴ ቢያንስ እኮ ወንድምና እህት አለው አጠገቡ ላይ አይደል እንዴ? አንቺ ለሚስትየው ብትታይላት ምን ችግር አለው? አይደለም ከኔ ጋራ ነው የሚኖረው እንዴ? ራሱ ምርጫ አለው እኮ መኖር የሚችል ሰው ነው። አሁን እንደዚህ መሆን ስለቻለ ማይመርጥ ነው የመሰላችሁ? ይመርጣል። ከዚህ በፊትም እኮ ከሩታ ጋር ነው የምኖረው ያለው ስላመመው አይደለም። በቃ መናገር ስላለበት ከሷ ጋር መኖር ስላለበት ነው ያወራው። እና ዴቭና ቡዜ ደግሞ ያመጣችሁት ሀሳብ አሪፍ ነው። ያለፈው አልፏል። ምክንያቱም መናገር አልፈልግም ባለፈ ጉዳይ ላይ ለምን እናት አባቱ ጋር ነው መሄድ ያለበት ብላችኋል። ጥሩ ነው፣ እኛም እንስማማለን። ምክንያቱም የሱን ጤንነት ነው እኛ የምንፈልገው እንጂ እንዲያማው አንፈልግም። እኛ ሩታም ብትሆን እንደሚያማው አትፈልግም። ግን ስላናደዳችኋት ነው ዝታ ይወጣችሁ እንጂ መዛት ስላለባት አይደለም። እኔ ራሱ ደውዬ ከዛ በኋላ ቪዲዮ ካየ በኋላ አውርቻታለሁ። ለምንድን ነው እንደዚህ ያደረግሽው ብያታለሁ። ግን በጣም እልህ ውስጥ ስለከተቱኝ ነው አለች። እናንተ ሄርሜላን ይዛችሁ መታችሁ ከሱ ጋር ማውራት አለበት። ምንድነው እናንተ ከሄርሜላ ጋር ያላችሁ ነገር ነው? ግዴታ በቃ ትዳሩን አትፈልጉትም? እንዲፈርስ ነው የምትፈልጉት እናንተ ራሳችሁ? ካልሆነ በስተቀር እንዴት እንደዚህ ታረጋላችሁ እንዴ? ለምን ትዳር መቀጠል አለበት የምትሉ ከሆነ ሄርሜላ ከህይወቱ መውጣት አለባት። እናንተ ሄርሜላንም ጠርታችሁ ሩታንም ጠርታችሁ ማባላት ነው የፈለጋችሁት። እንደገና ልትበሉት ነው ወይ? ምን ማለት ነው አንቺ እንዴ? ልትበሉት ነው ወይ ለሁለት ይባላል እንዴ? እንደዚህ እንዴት ሰው ይበላሉ እነሱ አይበሉም? ምን ማለት ነው እንደዚህ ብለሽ የምትናገሩ? በጣም ነው የተሰማኝ። ምክንያቱም መናገር ያለብሽን ነገር መናገር እንጂ ለሁለት እንደዚህ ልታረጉት ነው ወይ? እኛ እኮ መሆኑን ፈልገነው አይደለም። ባይሆን ጥሩ ነው። ግን ከሆነ በኋላ ደግሞ ተረጋግታችሁ በትዕግስት በመረጋጋት እያስተዋላችሁ ብትሄዱ አሪፍ ነው። ለማናችሁ ማለት ነው። ማንም ለማንም ትርፍ ንግግር መናገር ጥሩ አይደለም። ገብቶሻል አይደል ቡዜ? ስለዚህ ያደረግሽው ነገር አሪፍ ነው። ሰሞኑን እንደውም አናደሽኝ ነበር እያደረግሽ ያለሽው ነገር ጥሩ ስላልነበረ። ግን አሁን ደግሞ በቃ ውሳኔ ወስነሻል አይደል? በቃ አንዴ እኔ ጋር ነው ያለው ትያለሽ፣ አንዴ ከሷ ጋር ነው ያለው ትያለሽ። ሆነ በቃ ያ
አንድ ያለፈ ግን አሁን ደግሞ ያረጋችሁት ነገር አሪፍ በቃ መሄድ አለበት በትክክል በቃ ከዛ በኋላ እናት አባት ናቸው ያደረጉት ነገር እነሱም ያደረጉት ያውቃሉ ከዛ ተከተላት ደግሞ ያለ ማስቸገሩ ምን ያህል እርግጠኛ ነኝ ምናምን አንቺ ምን አገባሽ ምን ቤት ነሽ ሚስት እኮ ናት ምን ስለፈታችሁ ሚስት አይደለችም ልትይ ነው ናት እኮ በቃ የልጁ እናት ናት ስለዚህ እንደፈለገች የማድረግ መብት አላት እሱም እንደፈለገ ሩታን የማድረግ መብት አለው አንቺን አይመለከትም ይሄንን ማለት ነው በጣም አበዛሹ እሺ የሆነ ዝም ስትባይ አናት ላይ እንደዚህ ካልወጣ ነው እያልሻለሽ ገብቶሻል አይደል ስለዚህ በዚህ ልክ እንደዚህ አትሆኝ በቃ ተረጋጊ ለራስሽም ጊዜ ስጪ በቃ የራስሽን ህይወት ኑሪ የሱ ኑሮ አትበጥብጪ በቃ መኖር ፈልጋለሁ ብሏል ይኑር እንዴ ቢያንስ እሷ ታሳዝንሽም እንደዚህ ስትሆን የመጀመሪያ ባሏ ነው አይደል እንዴ ሌላ አይታ ምናምን ወይ የሆነ ነገር ፈጥራ አይደለም ያገባችው የመጀመሪያ ባሏ ነው ታይላት በቃ መኖር እንፈልጋለን ብለው ታይላት ምንድነው ግርግር የሚፈጠረው ምንድነው ይናል እንዴ ይላንዶ እንዴ እናለ እኔ ነኝ ምንድነው እውነትም እንዳለ ዴቭ ልቆራርጡት ነው እንዴ ለሁለት የትኛው ይስማ ይሄኛው ይስማ ይሄኛው የእናንተ ጩኸት ይበል የወንድሞቹ የእህቶቹ ጩኸት ይበል የትኛው ነው ያዳምጥ እንዴ ልጅ እኮ ሊረጋጋ ይገባዋል አላረጋጋችሁትም እኮ ማናችሁም እያረጋጋችሁት አይደለም ሁላችሁ ማለት ነው በቃ ማለት ሩታም እያረጋጋችሁ አይደለም እኔ ቤተሰብ ስለሆነች ልደብቅላት አይደለም እውነት በሆነ ነገር እውነት ነው ሄርሜላም እያረጋጋችሁ አይደለም ቡዜም እንደዛው እንደውም ትንሽ ዴቭ ይሻላል ምርጫ ቢያንስ ምርጫክ ምንድነው ብሎ እንኳን ይጠይቃል እሱ ይሻላል ትንሽ ግን እናንተ ሴቶች አጋጋላችሁት በቃ ምንም የተረጋጋ ነገር እየፈጠራችሁለት አይደለም ለልጁ ስለዚህ በዚህ ልክ ተረጋግቶ እንኳን እንዲያስብ ጊዜ ስጡት ቢያንስ እንኳን መሄድ አለብኝ ካለ ራሱ ከሚስቱን ከልጁ ጋር ጥሩ ነገር አሳልፈው አይደል መሄድ ያለበት እናንተ ግን ለሄርሜላ ሲሆን ውጪ ድረስ ተፈቅዳላችሁ እሱ እሺ ቢል ማለት ነው ለሩታ ጊዜ ደግሞ አንፈቅድም ምን ማለት ነው እንዴ እሷ ላዝናናው ብላ ስትልኩ አይቻልም ብላችሁ ነው ገደብ ያገዳችሁት መኪና ይዛችሁ ነው የቆማችሁት እስከ ጣቢያ ድረስ እንሂድ ብላችሁ ግርግር የፈጠራችሁት እንዴ እሷ ባልዋ እኮ ነው ለውሽማ እንደዚህ ከሆናችሁ ለሚስት ደግሞ ምን ያህል እየሆናችሁ እንደሆነ እኛ እያየን ነው ስለዚህ በዚህ ልክ ግርግር ባትፈጥሩ በዚህ ልክ እንደዚህ ባትሆኑ አሪፍ ነው ለሷ ጊዜ ሲሆን ትፈቅዳላችሁ ለሱ ጊዜ ሲሆን ደግሞ አትፈቅዱ አይደል መብቱ የሰጣችሁ እናንተ ብቻ ናችሁ መብቱ የተሰጣችሁ በሩታም ህይወት የምታዙት እናንተ ናችሁ በአብርሃምም ህይወት የምታዙት እናንተ ናችሁ አይደል እንደዛ ነው የምታስቡት እንደዛ ባይሆን ግን ጥሩ ነው ምክንያቱም ለሁላችሁ መረጋጋትና ትግስት ይስጣችሁ ምለው ይሄ ነው በዚህ ልክ ደግሞ አንዳንድ ኦዲየንሶች አላችሁ በቃ የሆነ ልክ የምትናገሩ ያልሆነ ነገር ቤተሰብን የምትነኩ አላችሁ በዚህ ልክ ማለት ነው እኛ ምንም ይሁን ምንም አብርሃምን እንወደዋለን ከናንተ በላይ እንወደዋለን እኛ በቃ ምክንያቱም እዚህ ጋር ቤተሰብ ነው ምንም ይቆረጥ ቢባል ይፋቅ ቢባል አይፋቅም የልዑል አባት ነው እንፋቀው ብንል እኛ አንፍቀው እናንተም እንደዛ እናቃለን ተወዱታላችሁ በጣም ነው የምታከብሩት ግን እዚህ ጋር ደግሞ ቤተሰብም ይወደዋል ያከብረዋል በዚህ ልክ ደግሞ እኛ ልቅ የሆነ ነገር መናገር አይጣበቅባችሁ እስካላያችሁ ድረስ እኛ ስናሰራም ሆነ የሆነበት ሄደን የሆነ ነገር ስንል አላያችሁ ባላያችሁት ነገር ፍርድ አትፍረድ ይፈረድብሃል የሚባል ነገር አለ ስለዚህ ባትፈርዱ ጥሩ ነው ልቅም ባትሆኑ ጥሩ ነው በዚህ ልክ ልጅ ያላችሁ አላችሁ እንደዚሁም እህት ያላችሁ አላችሁ ግን እየወጣችሁ የሆነ ያልሆነ ነገር ጊዜያችሁን ባታጠፉ አሪፍ ነው በርግጥ ስራ ሊሆን ይችላል ልትሰሩ ትችላላችሁ ግን የወረደ ንግግር ከናንተ ማይጠበቅ ነገር ትልቅ ሰው ሆናችሁ ማውራት የሌለባችሁ ነገር ጠንቅቃችሁ ብታውቁ አሪፍ ነው እኛ ምንም አላችሁን ምንም ከመቀጠል ወደ ኋላ አንልም ወደፊት እንጂ ወደ ኋላ አንልም ምንም ነገር ልታስቆሙን አትችሉም ምክንያቱም እኛ ያቀድነው እቅድ ነው በቃ አንድና አንድ ነው እናንተ ስለለፈለፋችሁ ነገር ስላደርጋችሁ ምንም ታመጡት መብት አይኖርም ግን ብትረጋጉና ለአንደበታችሁ ለከት ቢኖራችሁ ጥሩ ነው ዛሬ በጣም እንትን ስላልኩኝ ነው ላውራችሁ ብዬ ነው በዛው አጋጣሚ ወይ ተናድጄ ምናምን አይደለም እያወራችሁ ያሉት ግን በዛው አጋጣሚ ላውራችሁ ብዬ ነው የሚገባችሁ ገባችኋል ብዬ አስባለሁ እኛ ልቅም አይደለንም ልቅም አላደግንም እናንተ ባሰባችሁት ልክ አይደለም እኛ ምን ሆነው ስለዚህ ስራታችሁ ብትይዙ ጥሩ ነው ለምን ልጅ ያላችሁ ማላችሁ እንደነገርኳችሁ ለልጃችሁ ክብር ይኖራችሁ እኛ ወተን እኮ ክብር የጎደለው ንግግር የተናገርነው ሰው የለም ግን እናንተ የክብር የሌለው ንግግር በቃ
ሚዲያ ስለተባለ ምን መቀለጃ ነው እንዴ? ሚዲያ ለአንደበታችሁ ለከት ቢኖራችሁ ጥሩ ነው። ከዛ በመቀጠል ያው ስለተናደድኩ ነው ቤተሰብ እና ለእናንተ ደግሞ ምርጥ ቤተሰብ አላችሁ። ለእናንተ በጣም ነው የምናመሰግነው። እየደወላችሁ እንኳን እንዴት ነው ይሄ ነገር እንደዚህ ብታረጉ እንደዚህ ነው እያላችሁ ያላችሁ በጣም ነው የምንወዳችሁ። እውነት ክብር አላችሁ በጣም እነሱንም ስለምትወዷቸው ነው እኛንም ስለምትወዱ ነው እየደወላችሁ የምትነግሩ። ጥፋት ሲኖር ይሄ ጥፋተኛ ናቸው እናንተም እንደዚህ ነው እያላችሁ ጥፋታችን የምታርሙን እናንተ ናችሁ። እኛ ደግሞ ከጥፋታችን ለመመለስ ዝግጁ ነን ያጠፋነው ነገር ካለ። ስለዚህ ለእናንተ ደግሞ እውነት በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። አንዳንድ ሰዎች ያላችሁ እንደዚህ አብርሃምና ሩታ ላይ ዙሪያ ያላችሁ ቤተሰቡ ላይ ዙሪያ ያላችሁ የምታለቀልቁ ሰዎች አላችሁ። ውጡ በቃ እናንተ። አብርሃም እኮ በጋ አይደለም። አንዴ የሆነ ሰው ጎትተዋል፣ አንዴ የሆነ ሰው ይወስደዋል። ምንድነው ይናል? ተዛ ተደብቁት ያላችሁ መዝናኛ ቦታ የሆነ ቦታ እንድትልት ያላችሁ እሱ በግ እኮ አይደለም። አመመው ከተባለ ማሰብ ይችላል እኮ እሱ ራሱ። ስለዚህ በዚህ ልክ እናንተስ ለምንድን ነው የምታጨናንቁት? ቤተሰብ ጋር እሄዳለሁ ብሏል፣ ይሄድ በቃ ተውት፣ አታለቅልቁ በቃ ተውት። ዳኒም አለክ በጣም የሆነ እያናደድከኝ ነው አሁን የምር ሳወራክ ማለት ነው። አንዴ ከአብርሃም ጋር ትሆናለህ መሆንክ ጥሩ ነው፣ አትሆን አይደለም ጓደኛክ ነው። ምክንያቱም ከማንም በላይ የምታውቀው አንተ ነህ፣ ትረዳዋለህ፣ ልክ ነው። ግን በዚህ ልክ ደግሞ ሩታን እየጎዳሃት አይደለም። ሩታ ምንም ልታደርገው አትችልም። አንተ ደግሞ ሩታን ጠንቅቀህ ከማንም በላይ ታውቃታለህ። ገብቶሃል ዳኒ? ከማንም በላይ ሜሪና አንተ በደንብ ጠንቅቃችሁ ታውቋታላችሁ። ስለዚህ በዚህ ልክ ሩታን እንዲህ እያንቋሻሽክ ምን እያልክ እየተከተልክ ቁጣውን እየተከተልክ ነው እንዴ የምትሄደው? ምንድነው ይናል? ጊዜ ስጣት እንጂ ለሷም ከበላው ጋር ማሳለፍ ያለባት ነገር ታሳልፍ። ተዋት እንዴ። እስካሁን አለቀሰች። ስንት አመት ነው ይኸው ከጀመረች ጀምሮ እያለቀሰች ነው አይደል? የተደሰተች በቀን ጥቂት ነው። ስለዚህ ለምንድን ነው የምታረቅሰው? በቃ ማጣጣም ፈልጋለሁ ደስታዬን የልጅ አባት ነው ካለች ለምንድን ነው ማትተዋት? ምንም አድርጋበት ምንም ፈጥረው አይደለም። በሷንም ታሳብቡት አይደል? እናንተ ማድርጋችሁበት እኮ ሊሆን ይችላል፣ አይታወቅም። ሚስት ላይ እንደዚህ ካላችሁ እኛ ደግሞ እናንተ ላይ ምን እንደምንል ማሰብ አለባችሁ። የትኛችሁ እንደሆነ አናውቅም እኛ ራሱ። አሁን ላይ እኛም እየተጠራጠርናችሁ ነው፣ እናንተ በዙሪያው ያላችሁ ማለት ነው። ምክንያቱም ሚስት እንደዚህ አታረግም። ለምን ስትል ነው እንደዚህ የምታረገው? አፍዛ ለማስቀመጥ አታረግም። ይሄ እንደውም የእናንተ እጅ ሳይኖርበት አይቀርም፣ ይኖርበታልን ብዬ ነው የማስበው። ምክንያቱም ሩታ ናት ሩታ ስላለ ብቻ ሩታ ናት። ዳኒ አንተ ነህ ብትባል ደስ ይልሃል አይልም? ሄርሜላ ብትባይ ደስ ይልሻል አይልም? በቃ ስለዚህ በዚህ ልክ እናንተ ለምንድን ነው ልጅቷ የምታሰቃዩት? አንገት እንድደፋላችሁ ነው? አንገት አደፋም። እሷ ጠንካራ ናት፣ ጎበዝ ናት። መቼም አንገት አደፋላችሁ። ሀሳባችሁ አንገት እንድትደፋ ነው፣ አደፋላችሁ። እሷ ደግሞ በቃ ሁሌም ጠንካራ መሆን ነው የምትፈልገው። ጠንካራ ናት። አሁን ደግሞ ስለዛተች ደግሞ የሆነ ነገር ልታረግ ነው ብላችሁ የሆነ ነገር ፈጥራችሁ የሆነ ነገር ልታመጡ ነው። ስለዛተች ምንም የምታረገው ነገር የለም። እኛ አለን። ገባችሁ አይደል? እኛ ስላለ ምንም አታረግም። አብርሃም ላይ ደግሞ ምንም ጉዳት አታደርግ። ምናልባት ብትወስደው ነው ወስደው የሆነበት ይዘው ብትጠፋ ነው ምናልባት ሀሳብ ካላችሁ። ከዛ በዘለለ ወይ ደግሞ እዚህ መታ አብራው ብትሆን ነው እንጂ ዝታ ወይ የሆነ ነገር ልታረገው ወይ የሆነ ነገር ልፈጥረው አይደለም። እናንተ ግን ሀሳባችሁ እንደዛ ነው። በቃ አሁን ሩታ ዝታበታለች የሆነ ነገር ልታረገው ነው ምናምን ነው የምትሉት። ምንም አታረገውም። ምንም የማረግ አቅም የላትም። ሴት ናት እኮ። ስለዚህ በዚህ ልክ እናንተ ልጅቷን አታጨናንቋት። በቃ ከቢኒም ጋር የነበረው ነገር ሰሞኑ እያየው ነው የነበረው ክፍተት። ቢኒ ከሷ ጋር ስላለ የሆነ በቃ አለ አይደል ስለተቆረቆረ የሆነ ነገር ስላለ ለምን ይፋም እንደዛው እንዴ? ይፋም እኮ ቢቆረቆርላት ወንድም ነው አይደል? የአብርሃም ወንድም ማለት የሩታ ወንድም ነው። ስለዚህ ለምንድን ነው እናንተ አሁን የይፋ ከሷ ጋር አብሮ መኖር ለምን አናድዳችሁ? ለምንስ ነው ወንድሙ ላይ እንደዚህ የሚያረጋው? እሱ መልስ የላችሁም። ስለዚህ በስልክም እየተደዋወልን ነው እየተነጋገርን ነው፣ ግን እየመለሳችሁልኝ ያለው በቂ መልስ አይደለም። እና ሰው ለሰው ባታያይዙ፣ ኦዲየንስንም ለኦዲየንስ ባታያይዙ አሪፍ ነው። ኦዲየንስም የሚከፋው ነገር ባታመጡ አሪፍ ነው። በቃ ማለት ለምናወራው ነገር ተጠንቀቀን ብናወራ፣ ምክንያቱም ነገ የሚጎዳ ነገር ይሄ እኮ ሁሉም የሚያየው ነገር ነው። ስለዚህ ነገ የሆነ ነገር በተፈጠረ ነገር ያ ነገር ይቀመጣል፣ አይጠፋም። አንዴ እየተቆራረጠ ቲክቶክ ላይ ነው የሚወጣው አንዴውን ነገር። ስለዚህ እኛ እንኳን ብናጠፋው አንዴ ታይቷል፣ አይጠፋም።
ስለዚህ ማይጠፋ ነገር ደግሞ እናንተ ንግግራችሁ ቢያምር ለዛ ቢኖረው አሪፍ ነው ለሁላችሁ ማለት ነው። ይሄ ሁሉንም ያካተተ ስለሆነ እኛንም ስለሚጠቅስ ማለት ነው። እኔም በሆነ ያው ነኝ። ስለዚህ ነገ የሚታይ ነገር ደግም የሆነ ነገር ባላረግ የሚጸጽተኝ ነገር ባላረግ አሪፍ ነው። ስለዚህ ለእናንተም እንደማስጠንቀቂያ እንደ ምክርም ነው ማወራው። ለምታረጉት ነገር አስተውላችሁ ብታረጉ ጥሩ ነው። ነገ ይሄ ቤተሰብ የሚቀጥል ቤተሰብ ነው፣ የሚፈርስ ቤተሰብ አይደለም። እያያችሁ ነው አይደል? ከሄርሜላ ጋር መቼም እንደማይቀጥል ነው። አይቀጥልም ሲጀመር። ምክንያቱም አብርሃም የሚፈልገው ሚስቱን ነው። እናንተ ደግሞ አይ ትላላችሁ። ቤተሰቡን ደግሞ የሚፈልገው ሩታን እንጂ ሄርሜላን አይደለም። በቃ የሄርሜላ ቤተሰብ ራሱ አይፈልግም አብርሃም። ለምን? የልጅ አባት ስለሆነ ትዳሩ መቀጠል ስላለበት። ጠልተውት አይደለም፣ ግን ትዳሩ መቀጠል ስላለበት ነው። የልጅ አባት ነው፣ ከሩታ ጋር ይቀጥል እንጂ ከሄርሜላ ጋር መቀጠል እንደማይችል ነው ምነግራችሁ። ግን እናንተ ከሄርሜላ ጋር ነው መቀጠል ያለበት ምናምን እናንተ እኮ አይደላችሁ የምትወስኑት። እናንተ ታጋባላችሁም፣ ታገናኛላችሁም፣ ታፋታላችሁ፣ ሁሉንም ነገር ትችሉታላችሁ፣ አትችሉትም። ስለዚህ ምርጫው ደግሞ ለዋናዎቹ ለባለቤቶቹ ብንሰጣቸው እንደኛ አሪፍ ነው። ምክንያቱም እንደ ቤተሰብ የሚገባንን እናወራለን። እናንተም እንደ ጓደኛ የምትመክሩት ነገር እንደ ጓደኛ ትመክሯቸዋላችሁ። ከዛ ውጪ ምርጫ ላይ ግን አንገባምኛ። ምክንያቱም መምረጥ ያለባቸው ሁለቱ አሉ። በቃ ሄርሜላም ብትሆን እንደ ልክ አብርሃም ብላ እንደመረጣችሁ ማለት ነው። አብርሃምም ምርጫውን ነው የሚመርጠው። እኛ ስላስገደድ ነው፣ እኛ በግድ አብረስን ሁን ስላለው አይሆንም ከሩታ ጋር። ስለዚህ የሁለቱም ምርጫ አላቸው። ስለዚህ ቤተሰብ ብዙ አውራሻት በሉኝ። ያው አንዳንዴ ቆይቼም የመጣሁት ምክንያቱም ማውራትም ስላልፈለኩኝ ነው። እንደውም በእነሱ ጉዳይ መስራትም አልፈለኩኝም ነበረ። ግን የሆነ ነገር ሲታይ ቀን በቀን የሆነ ነገር ሲመጣ ያናድዳል እና ለዛ ነው መልስ ልስጣቸው ብዬ ነው። ስለተናደድኩኝ ነው እንዳልኳችሁ። ለምን ሁሌ እየመጣን እኛንም ስንጨቃጨቅ ተጨቃጫቂ ሆነን አይደለም፣ ቤተሰብ ነን ይገባናል ብለን ስለምናወራ ለነሱ መምከር ያለብንን እኛ በውስጥም እያወራናቸው ነው፣ በውስጥ እየመከርናቸው ነው። ሳንመክራቸው እየቀረንበት ምንም ምክንያት የለም። ግን በአካል እንደዚህ ቅርብ ቢሆን ሄጄም እንደዚህ ማውራት እችላለሁ። ከዚህ በፊትም እየሄድኩኝ እያያችሁ ነው ነገሮችን ለማስተካከል እየሄድኩ ምን እያልኩኝ ሳላስተካክልም የመጣሁበት ጊዜ አለ። አውርቻቸውም መክሪያቸውም የመጣሁበት ጊዜ አለ። ስለዚህ ወተን ብቻ እንደዚህ ስለተነጋገርን አይደለም፣ የራሳችን የሆነ ምናወራው ነገር አለን። ስለዚህ ከዛ ውጪ ደግሞ የሆነው ነገር መተን ደግሞ ለእናንተ እንደዚህ እናወራለን ማለት ነው። ስለዚህ እንዲከፋችሁ አልፈልግም ቤተሰብ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሰላማችሁ ብዝዝት ይበልልኝ። በጣም ነው የምወዳችሁ።